ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቼ። ትላንትና በአንዱ ሲፈታ በሌላ ደግሞ ሲታሰር የነበረው አንዱ ትክክል ነው ሲባል ሌላው ደግሞ ሲተችበት የነበረው የኢራኑ አያቶላ ሞት ዛሬ ደግሞ መቋጫን አግኝቷል። ኢራን 40 ቀን የሐዘን ጊዜ አውጃለች። የአያቶላ መሞቱን ሁሉም ሰው አምኖ ተቀብሏል። ከዚህ በፊት ስለ አሜሪካው ፕሬዝዳንት ዶናልድ ትራምፕ መሞት ምኞታቸውን ሲገልጹ የነበሩት የኢራኑ ረጅም ጊዜ መሪ የነበሩት ባለጸጋ አያቶላ በትላንትናው ዕለት ከአሜሪካና ከእስራኤል ጥምረት የተተኮሰው ሚሳኤል ባፈረሰው ቤት ግንብ ስር ፍራሽ ወርቆባቸው ሕይወታቸው ማለፋቸውን የተለያዩ ሚዲያዎች ሲዘግቡ፣ አዳሩን ደግሞ ኢራን ራሷ 40 ቀን የሐዘን ጊዜዋን አውጃ የለቅሶ ስነስርዓቱ ወይንም የቀብር ስነስርዓቱ መቼ እንደሚደረግ ባትናገርም ነገር ግን መሞታቸውን አምና ተቀብላለች። አሁን ቀጣይ የኢራን ጣፈንታዋ ምን ሊሆን ይችላል? ወይስ ከእንግዲህ ምን ቀረን በሚል በቀል ተነሳስቶ እንደጀመሩት ይቀጥላሉ ነው። አሁን ኢራን እያደረገች ካለችው ነገር አንዱ አሜሪካን አነጣጥራ ጎረቤት የሆኑ ሀገራትን ኩፍኛ መጉዳት ብቻ ይመስላል። ዱባይን ኤርፖርቷን ሳይቀር አፍርሳለች። ኳታርንም እንደዛው። አሁን እያደረገች ያለችው እርምጃ አሜሪካን ለመጉዳት የአሜሪካን ቤዝመንት የሚገኝበት ሀገራትን መጉዳት ይመስላል። ይህ ብቻም ሳይሆን የአያቶላ ሞትን ተከትሎ ቀጣይ ኢራንን ማን ይረከባል የሚለው ብዙዎቻቸውን ጥያቄ ውስጥ የጣለ ነው። እንደምታውቁት አያቶላ መንፈሳዊ መሪ ተብሎ ይጠራሉ። ቀጣይ የሚመጡ መሪ ከመንፈሳዊነት ጋር እየተቆራኘ መሆን አለበት። ፖለቲካው ደግሞ እንደሚታወቅ ነው። እንደምናውቀው ኢራን እስላሚክ የሆነች ስቴት ብትሆንም ቀጣይ የሚመጣው ሰው ልክ እንደ አያቶላ ይህንን የእርሳቸውን ፈለግ ተከትሎ የሚመራን ይሁን የሚል ጥያቄ እንደሚጭርባቸው ይታወቃል። ያ ብቻም ሳይሆን አያቶላ እንደየትኛውም ሀገር ፖለቲከኛ የተለያዩ የፖለቲካ ኢሹ ሲነሳባቸው እንደነበር ይታወቃል። የመሩትንም ዘመናቸውን በጉልበትና ያለ ምርጫ የመሩ መሆናቸውም ይነገራል። ይህ ብቻ ሳይሆን አንዳንዴ ለሰው ልጅ መልካም ተመኝ። ከ3 ቀናት በፊት ስለ አሜሪካው መሪ ዶናልድ ትራምፕ የተናገሩት አያቶላ ምናልባትም በተናገሩት ምላሳቸው ይህን ሞት ለራሳቸው አድርጓል የሚሉ የተለያዩ ዜናዎች እየወጡ ይገኛሉ። ትላንትና ቀን አካባቢ የእስራኤሉ መሪ ቤንጃሚን ኔታንያሁና የአሜሪካን ፕሬዝዳንት ዶናልድ ትራምፕ አንድ ላይ በመሆን አያቶላን ገለናል እያሉ ሲናገሩ የነበረ ቢሆንም ነገር ግን ኢራን ይህንን ጉዳይ አስተባብላ አልፋለች። ከጥቂት ደቂቃዎች በኋላ አያቶላ ራሳቸው በሚዲያቸው ቀርቦ ንግግር እንደሚያደርጉ የተናገሩ ቢሆንም ሰዓቱ ሲደርስ ግን ያማረጋ ለመቻላቸውና የንግግር ካንስል እንደተደረገና በቀጣይ ጊዜያቶች ንግግር ያደርጋሉ ብሎ ህዝቦችን ለማረጋጋት የሞከሩ ቢሆንም በስተመጨረሻ ግን ይህንን አድርጎ መቀጠል ባለመቻላቸው የአያቶላን መሞት ይፋ አድርጓል። አያቶላ መሞታቸው ከማንም በላይ የኢራንን ሁለተኛ ፈተና ሊሆን ይችላል የሚሉ ዜናዎችም በሰፊው እየተንቀሳቀሱ ይገኛሉ። ይህ እንዴት ሊሆን ይችላል የሚባለው ነገር አያቶላ ከሞቱ በኋላ ሊመሩ ይችላሉ የተባሉ ምክትል ወይንም ከእርሳቸው ስር ያለው ሰው ማን እንደሆነ እስካሁን በቂጡ የሚታወቅ አይደለም። ይህም ብቻ ሳይሆን አያቶላ በሚሞቱበት ጊዜም በቤታቸው የነበሩ የልጅ ልጃቸውም የልጅ ምስታቸውም ሳይቀር ቤተሰብ ውስጥ በርካታ ሰው መሞታቸው አንድም የሀገራትን ምስጢር ይዞ ይህ ቤት በሚፈርስበት ሰዓት ብዙ ነገሩ መውደሙ ነገሩን ትንሽ ግራም ያጋባ ይሆናል። ሌላው ደግሞ በርካታ የጦር መኮንን የሆኑ ሰዎችም በዚህ ቶክስ ህይወታቸው አልፏል። አሁን ላይ ኢራን ከሚባለው በላይ ተጎድታለች። ነገር ግን ኃያልነቷና ትልቅ የሚሳኤልና የኒኩሌር ሀገር መሆኗን ለማሳየት በዙሪያ ያሉ ሀገራትና ኤርፖርታቸውን ቤዝመንታቸውን ሳይቀር በከባዱ እየመታች ለበቀል ተነሳስታለች። አንዳንዶቹ እንደሚሉት ከሆነ ኢራን ከእንግዲህ ምን ቀረኝ በማለት ሁሉንም ነገር ወደ በቀል ታዞራለች። ማን እንደሚመራትም በቂጡ ሳትናገር ግን ለአሜሪካንና ለእስራኤል ትልቅ ውጋት ሆና ትቆያለች ሲሉ፣ አንዳንዶቹ ደግሞ ያ አይደለም የሚሆነው ከእንግዲህ ኢራን ሁሉ ነገሯም አብቅቷል፣ መሪያቸው፣ ኩራታቸው፣ ግርማ ሞገሳቸው የነበረውም ሰው ሞቷል፣ ከእንግዲህ እስራኤል እንደፈለገች ታደርጋለች የሚሉ ጭምጭምታዎችና ወሬዎችም ያወጣሉ። ነገር ግን ዛሬ ላይ እንደሚመለከት ከሆነ የተለያዩ ሀገራትና የተለያዩ ቦታዎች ላይ ጥቃት ለማድረግ እየተዘጋጀች ይገኛል። በሰማይም ላይ የሚታዩ የተለያዩ የሚሳኤል ቶክሶችና ሚሳኤልን የሚያካሽፉ ራዳሮቹ ይታያሉ። አሁን ላይ
ሁሉም ሀገር ጸጥ ረጭ ብሏል። ምክንያቱም ትንሽ ከጦርነቱ ረፍት ያገኙ ይመስላል። አዳሩም ስነድ ያደረው አረብ ሀገር በማን ምን እየተደረገ እንዳለ በቂጡ ባያውቅም በስተመጨረሻም ይህ ነገር እያረገች ያለችው ኢራን መሆኑን ከዱባይን ጨምሮ አቡዳቢ እንዲሁም ኳታርን አየር መንገዶቻቸው የተመታባቸው ሀገራት ማን እንደሆኑ ለማወቅ ችሏል። ዱባይ ላይ የሚገኙ ኢትዮጵያውያንን ጨምሮ ከቤታቸው እንዳይወጡ የዱባይ መንግስት ማስጠንቀቂያ እየላከላቸው ይገኛል። በእጅ ስልካቸው የሚደርሰው ማስጠንቀቂያ ለሚሳኤል ከተጋለጡ ቦታዎች እንዲሸሹና ራሳቸውን ደብቆ እንዲቆዩ የሚያስረዳ ነው። በኳታርም በአቡዳቢም እየተደረገው ከዚህ ጋር ተመሳሳይ ነው። ከዛ ውጪ መንግስታቸው ሁሉንም ከለላ እንደሚያደርግላቸውና በአጭር ጊዜ ውስጥ ሁሉም ነገር ነፃ እንደሚሆንም ተናግረዋል። የኢትዮጵያ አየር መንገድ ጨምሮ የተለያዩ አየር መንገዶች በዚህ ሰዓት ወደ ዱባይም ወደ አቡዳቢም የሚደረጉ በረራዎችን ሰርዟል። ኳታርም እንደዛው። ስለዚህ በትላንትናው ዕለት በረራን ጀምሮ ከመሃል የተመለሰው የኢትዮጵያ አየር መንገድ እስካሁን መች በረራውን እንደሚቀጥል አልተናገረም። የኢትዮጵያ ውጭ ጉዳይ ሚኒስትርም ቢሆን በትላንትናው ባወጣው መግለጫ በእነዚህ በአረብ መሬት ውስጥ የሚገኙ ኢትዮጵያውያን የሚሰጡ መግለጫዎችን ተከትሎ ባሉበት ቦታ ረግቶ እንዲቀመጡና እንዳይወጡ ከቤት ወጥቶ ለአደጋው ሰለባ እንዳይሆኑ ማስጠንቀቂያ ልኳል። ይህ ማለት እንደ ማንኛውም ሀገር መደረግ ያለበት ነገር የሚደረግበት ሰዓት እስኪደርስ፣ አሁን ግን ምንም አይነት እንቅስቃሴ አለማድረግ ከሁሉም የተሻለ ምርጫ ነው ስልም ተናግሯል። የተወዳችሁ ውድ ጃሾ ሚዲያ ቤተሰቦች አሁን የነበረኝ መረጃ ይህን ይመስላል። ከዚህ ጋር የተያዙትን መረጃዎችን ተከታታይ ወደ እናንተ ማደርስ ይሆናል። ለጊዜው ግን ይህ ዜና ከተመቻችሁ ላይክ፣ እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም በኮሜንት አስቀምጡ። ይህ ጃሾ ሚዲያ ነው።